በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ይብዛላችሁ። እንዴት ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የረዳን አምላካችን ስሙ ብሩክ ይሁን። የኤፌሶን መልእክት ምዕራፍ 4 ከቁጥር 17 እስከ 32 ያለውን እናነባለን። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልቦናቸውም ደንዳናነት ጠንቅ ልቦናቸው ጨለመ። ከእግዚአብሔርም ሕይወት ራቁ። ደንዝዘውን በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን ሁሉ አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀራዎቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትን አታድርጉ። በቁጣችሁ ላይ ፀሐይ አይግባ። ለዲያብሎስ ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚካፈለው እንዲኖረው በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካንደበታችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ሩሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እግዚአብሔር የተመሰገነ ይሁን። የሚመለክ አምላክ በዚህ አለ። የሚከበር አምላክ በዚህ አለ። የሚሰገድለት አምላክ በዚህ አለ። ሞትን ድል ያደረገው የናዝሬቱ ኢየሱስ በመካከላችን ነው። ክብር ለእግዚአብሔር ይሁን። ጌታችን ታላቅ ጌታ ነው። የሚወደስ ነው፣ የሚቀደስ ነው፣ የሚሰማ ነው፣ የሚደመጥ ነው። ሕያው አምላክ ነው አምላካችን። ክብርና ምስጋና ለሕያው ስሙ ይሁን። የኤፌሶን መልእክትን ነው የምንካፈለው። በተሰጠን ጊዜም እንደምታስታውሱት የኤፌሶን መልእክት በሁለት ትልልቅ ክፍሎች ይከፈላል። ምዕራፉ 6 ነው እንደምታውቁት። ምንም እንኳን 6 ምዕራፎች ቢኖሩት መጽሐፉ በሁለት ትልልቅ ክፍሎች ነው የሚከፈለው። ከምዕራፍ 1 እስከ ምዕራፍ 3 ያለው የመጽሐፉ ክፍል እግዚአብሔር ከኛ ሳይጠብቅ ከኛ ይሁንታ ሳይፈልግ ከራሱና በራሱ ፍቃድ ያደረገውን በጎና ነፃ ስጦታ ይጠቁማል። የመጀመሪያው 3ቱ ምዕራፎች። ከምዕራፍ 4 እስከ ምዕራፍ 6 ያለው ሁለተኛው ክፍል ደግሞ ለተሰጠን ሕይወት የምንመልሰው ተግባራዊ ምላሽን ያጠቃልላል። ወይም የኛ ሕይወት ምን ይመስላል? ይህንን ነው የኤፌሶን መልእክት ይዞ ያለው እና ጳውሎስ በእስር ቤት ውስጥ ሆኖ ከጻፋቸው ደብዳቤዎች ውስጥ አንዱ ነው። እንደምታውቁት ብዙውን ጊዜ ይሄ መልእክት ልባችንን በማቅናት መንፈስ ቅዱስ ከኛ ጋር አብሮ ሰርቷል። ክብር ለእግዚአብሔር ይሁን። የምንታረምበት መልእክት ነው። የእግዚአብሔርን ክንደ ብርቱነት የምናይበት መልእክት ነው። እምን ውስጥ እንደነበርንና ከምን ውስጥ ደግሞ እንደወጣን የምናይበት ነው። ክብር ለታላቅነቱ ይሁን። አሁን ምዕራፍ 4 ነው ለመካፈል የምንሞክረው ማለት ነው። ይሄ ማለት የሁለተኛው ክፍል የመጀመሪያው ማለት ነው። ሁለተኛው ክፍል ማለት አማኝ
ለዳነበት መዳን የሚሰጠው ተግባራዊ ምላሹ ምንድነው? ለተጠራበት የዘላለም ሕይወት የሚመልሰው መልስ ምንድነው? እግዚአብሔር ከጨለማው ስልጣን ነፃ አውጥቶናል። ከሞት ወደ ሕይወት አፍልሶናል። ከርኩሰትም ወደ ሚደነቅ ቅድስና አሸጋግሮናል። እኛ የምንሰጠው መልስ ምንድነው? የመጀመሪያው ክፍል የምዕራፍ 4 እሱን ነው የሚለው እና እስከ ቁጥር 16 ድረስ ስለ አንድነታችን ጳውሎስ በጣም አበክሮ ይናገራል። እኛ አንድ ነን ይላል። ወገኖቼ በቤተክርስቲያን እውነት ምንም እንኳን የተለያዩ ብልቶች ብንሆንም እኛ አንድ አካል ነን። ኤፌሶን ምዕራፍ 2 ላይ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ አይደል ሁለቱን ስንት ያደረገ? አንድ ያደረገ። ከሁለታቸው ስንት አንድን አዲስ ሰው ይፈጥር ዘንድ ብሎ ክርስቶስ በቤተክርስቲያን በኩል እንዴት አንድ እንዳደረገ ነግሮናል። ሐዋርያው ጳውሎስ እዚህኛው መልእክት ምዕራፍ 4 ላይ ደግሞ ምናልባት አንድ ብንሆንም በመካከላችን እኮ መለያየት ሊኖር ይችላል፣ ላንግባባ እኮ እንችላለን። እዚህ ውስጥ 200 ሰው ቢኖር 200 ጭንቅላት አለ። ላንግባባ እንችላለን። ይሄንን አንሳው፣ ያንን ጣለው፣ ያንን እንደዚህ አድርገው፣ ይሄንን እንደዚህ አድርገው ልንባባል እንችላለን። ይሄንን በተመለከተ ጳውሎስ ምን ያል መሰላችሁ? የመንፈስን አንድነት በሰራም ማሰሪያ ለመጠበቅ ምን በሉ ትጉ ይላል። ጌታ ስሙ ብሩክ ይሁን። በቅዱሳን መካከል ለሚነሳ መለያየት ጳውሎስ የሰጠው መልስ የመንፈስን አንድነት በሰላም ማሰሪያ ጥፍንግ አርጋችሁ ሰሩት የሚል ነው። የመንፈስ አንድነት የመጣው በስብሰባ አይደለም። በስብሰባ የመጣ አንድነት የለንም። የመንፈስ አንድነት የመጣው ከመንፈስ ቅዱስ ነው። ስሙ ብሩክ ይሁን። የመንፈስ አንድነት የመጣው ከዳንበት መዳን ነው። ይሄንን ይናገርና 7 አንድነቶችን ይዘረዝራል። እኛ አንድ ነን ለማለት እነዚህ 7 አንድነቶች በአንድ ተስፋ መጠራት፣ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉም በላይ የሚሆን በሁሉ የሚኖር በሁሉም የሚኖር አንድ አምላክ የሁሉም አባት አለ የሚሉ 7 አንድነቶችን ይነግረንና ለአንዲቷ አካል የተሰጡ የተለያዩ የጸጋ ስጦታዎችን ነግሮን ነው ቁጥር 16ን የሚጨርሰው። አሁን ቁጥር 17 የሚጀምርበትን ነው። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ ይላል። ወገኖቼ እኛ ያለን የኛ ጊዜ ነው አይደል? አሁን ያለንበት ጊዜ የኛ ጊዜ ነው። እነዚህ የኤፌሶን አማኞች የሚኖሩት በአሕዛባውያን መንደር ነው። ሲጀምር ኤፌሶናውያን በትውልድ ማንነታቸው ከታዩ የሚታዩት እንደ አሕዛብ ነው። ታስታውሳላችሁ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ላይ ሐዋርያው ጳውሎስ 3 አይነት ቤተሰቦችን ይነግረናል፣ ወይም 3 አይነት ማህበረሰቦችን ይነግረናል። ታስታውሱ ከሆነ ላስታውሳችሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት፣ እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ዘንድ ሰውን ሁሉ ደስ እንዳሰኝ ለአይሁድም ለግሪክ ሰዎች ለእግዚአብሔር ቤተክርስቲያን ማሰናከያ ስንት አይነት ማህበረሰብ? አንደኛ አይሁድ የሚባሉ ማህበረሰቦች አሉ። ሁለተኛ የግሪክ ሰው የሚላቸው ማህበረሰቦች አሉ። የግሪክ ሰው አጠቃላዩን አሕዛብ የሚመለከት ነው። ጀንታይልስ የሚባሉትን ማለት ነው። እግዚአብሔርን በእግዚአብሔርነት ክብሩ የማያውቁትን እነሱም በተመለከተ የግሪክ ሰዎች የሚባሉ አሉ። እንደገና ደግሞ የእግዚአብሔር ቤተክርስቲያን ሌላ ሶስተኛ ማህበር ተፈጠረች።
እነዚህ አህዛባውያን ኤፌሶን ምዕራፍ 2 ላይ ከተስፋው ቃል ሩቅ እንደሆኑ ተነግሯቸው ነበር አስቀድመው በነበረ የቀረ ታሪካቸው ከተስፋው ቃል ርቀው ለተስፋው ቃል እንግዶች ሆነው ለእስራኤል ከተሰጠ ነገር ሁሉ ሩቅ የነበሩ ሰዎች ነበሩ በማንነትና በትውልዳቸው አህዛብ የነበሩ ግን አሁን በክርስቶስ ኢየሱስ የመስቀል ላይ የማዳን ሥራ ወደ አዲሱ ማህበረሰብ የገቡ ክብር ለእግዚአብሔር ይሁን እነዚህን ሰዎች ምን ይላቸዋል በአእምሮአችሁ ከንቱነት እንደ አህዛብ እንዳትመላለሱ እላለሁ የኤፌሶን መልእክት መመላለስ ቁልፍ ቃል ነው መመላለስ ምዕራፍ 4ን ብትመለከቱት ስለ መመላለስ በጣም ደጋግሞ ያወራል ጳውሎስ ተመላለሱ እንዳትመላለሱ ይላል ተመላለሱ እንደገና እንዳትመላለሱ የሚለው ነገር አለው ጳውሎስ አሁን እያለ ያለው በአእምሮአቸው ከንቱነት እንደሚመላለሱ እንደ አህዛብ ከዚህ በኋላ እንዳትመላለሱ እላለሁ የአህዛብ ከንቱነት ምንድነው የአእምሮስ ከንቱነት ማለት ምን ማለት ነው ወገኖቼ አእምሮ የምናስብበት ዋና ክፍል ነው አይደል ከሰውነታችን ክፍሎች ዋና ክፍል ነው በዋናነት ሰው አእምሮውን ይጠቀማል አእምሮ ማንኛውም ነገር እስካን የሚደረግበት ክፍል ነው በጎ ይሁን በጎ አይሁን ልክ ይሁን ልክ አይሁን ትክክል ይሁን አይሁን በአእምሮ ውስጥ ነው የሚያልፈው ምንም ነገር አእምሮ ማለት የሐሳብ ምንጭ ነው ማለት ነው የሰው ልጅ ሐሳቡን መቆጣጠር ካልቻለ ንግግሩን አይገታም ንግግሩን መቆጣጠር ካልቻለ ድርጊቱን አይዘው የትኛውም ድርጊት የሚያልፈው በአእምሮ ነው ማለት ነው ይህ ማለት የአህዛብ አስተሳሰብ ምንድነው ጳውሎስ እያለ ያለው ከእንግዲህ አህዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ በጌታም ሆኜ እመሰክራለሁ ይላል ጳውሎስ ማሰብ ማለቱ አይደለም ጳውሎስ የግሪክ ሰዎች በእውቀት አይታሙ በፍልስፍና አይታሙ የሆነ ነገር ለዓለም በማበርከት አይታሙም ብዙ የከበሩ ፈላስፎች አሏቸው ጳውሎስ የአህዛቡን ዓለም የአእምሮ ከንቱነት የሚለው ምን እንደሆነ ታውቃላችሁ የተፈጠረበትን ዓላማ የማያውቅ ሰው ማለቱ ነው ጳውሎስ የተፈጠረበት ዓላማ ምንድነው ሰው ለምንድነው የተፈጠረው ሰው ምን ሊያደርግ ነው የተፈጠረው ሰው ምን ሊሆን ነው የተፈጠረው ሰው የሚለውን አያውቁም ስለዚህ ጳውሎስ እንደዚህ ይላል እንዳትመላለሱ በእነሱ መንገድ ለምን እነሱ ሁለት ጠንቆች አሏቸው ያዙልኝ ሁለት ጠንቆች አንደኛው ጠንቅ ባለማወቃቸው ጠንቅ ያለማወቃቸው ጠንቅ በማወቅ ይበረታ ነበር ወይም በማወቅ ይገፈፍ ነበር ግን ባለማወቃቸው ጠንቅ ምክንያት በልባቸውም ደንዳናነት ጠንቅ ልቦናቸው ምን አደረገ ጨለመ በጣም ከባድ ነው እነርሱ አህዛብ በከንቱነት የሚመላለሱቱ አማኞች ወይም አዲሱ ቤተሰብ እንዳይሄድበት የተባለው ክፉ መንገድ ሁለት ጠንቆችን በመንገዱ ያስተናግዳል ወይም የሚያስተናግድ ነው አንደኛው ጠንቅ ያለማወቅ የሚባል ጠንቅ ነው ባለማወቅ ምክንያት የሚመጣ የልብ ደንዳናነት አለ ልብ ሲገዝፍ በእግዚአብሔር ላይ ልብ ሲያይል በእግዚአብሔር ላይ
የሰው ልብ በእግዚአብሔር ላይ ሲጎረምስ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ በአእምሮ ከንቱነት ልባቸው ጨለመ ይሄ መንገድ ክርስቲያን ለሆኑት ማህበረሰብ የማይፈቀድ መንገድ ነው ክርስቲያን ለሆኑት የማይመረጥ መንገድ ነው ልቦናቸው ጨለመ ይሄ በጣም ከባድ ነው እቺን መንገድ አንድ ጊዜ እናያት እግዚአብሔር ይህንን መንገድ እንዴት እንደሚጠላው ሮሜ ምዕራፍ 1 ከቁጥር 18 ጀምሮ ያለው ወገኖቼ በተለይ በዚህ ዘመን ላለን ክርስቲያኖች የክርስትናውን መንገድ በጣም አጥርቶ ማየት ለኛ በጣም ያስፈልገናል ቁጥር 18 ጀምሮ እንደዚህ ይላል እውነትን በአመጻ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ነገር ግን በሐሳባቸው ከንቱ ሆኑ የማያስተውለውም ልባቸው ጨለመ ጥበበኞች ነን ሲሉ ደንቆሮች ሆኑ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ እነዚህ ሰዎች በአእምሮአቸው ከንቱነት የሚመላለሱ ለምንድነው የተፈጠርኩት ማን ነው የፈጠረኝ ለምንድነው ምኖረው ምንድነው ማደርገው ብለው የማያስተውሉ መንገዳቸው ከእግዚአብሔር መንገድ ፍጹም የራቀ አምላካቸውን የማያውቁ ፈጣሪያቸውን በፈጣሪነት ክብሩ የማያከብሩ እነዚህ ሰዎች በልባቸው ደንዳናነት ጠንቅ ልባቸው ጨለመ አሁን ጳውሎስ ይገሰግሳል ይሄንን ሲያደርጉ ልቦናቸው ጨለመ ከእግዚአብሔርም ሕይወት ምን አሉ እቺን እንያት ከእግዚአብሔር ሕይወት ራቁ ምን በመሆናቸው ምክንያት ባለማወቃቸው ጠንቅ ምክንያት አንድ በልቦናቸው ደንዳናነት ጠንቅ ምክንያት ልባቸው ሲጨልም ከእግዚአብሔር ሕይወት ምን አሉ ራቁ ከእግዚአብሔር ሕይወት ራቁ ከእግዚአብሔር ሕይወት ሩቅ ሆኑ የእግዚአብሔር ሕይወት ራቃቸው አይልም እነሱ ራሳቸው ከእግዚአብሔር ሕይወት ምን አደረጉ ራቁ የእግዚአብሔር ሕይወት ምንድነው ወገኖቼ የእግዚአብሔር ሕይወት ክርስቶስ ነው ስሙ ብሩክ ይሁን ሕይወት ተገለጠ አይተንማል እንመሰክራለን ሕይወት ክርስቶስ ነው ሰዎች በልባቸው ደንዳናነት ጠንቅ ምክንያት ከእግዚአብሔር ሕይወት ርቀዋል በጣም በርካታ ሰዎችን ስታዩ ልባችሁ የሚያዝነው ለምንድነው በየጫት ገረባ ውስጥ ያሉ በእድሜ ኩዮች የሆኑ ወጣቶች ወንድሞቻችን በእውነት ልዩ የሆነ ስፍራ የምናያቸው እህቶቻችን በየካቲካላው በየመጠጥ ቤቱ በየመሸታ ቤቱ ያሉ ወንድሞች እህቶችን ስናይ በጣም ምናዝነው ከሚፈልጋቸው ከእግዚአብሔር ሕይወት መራቃቸው ነው የእግዚአብሔር ሕይወት ለነሱ በቀረበበት መጠን እነሱ ከእግዚአብሔር ሕይወት ሩቅ መሆናቸው ነው ሰው በኃጢአተኝነት ልቡናው ሲጨልም ከእግዚአብሔር ሕይወት ይርቃል እግዚአብሔር ከዚህ ይሰውራል ምን ሆኑ ደንዝዘውም በመመኘት
ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ደንዝዘዋል። በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ከዛስ እናንተ ግን አሁን ለኛ ነው። እናንተ ግን ክርስቶስን እንዲህ አልተማራችሁትም። እንዴት አልተማራችሁትም? እንዲህ አልተማራችሁትም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። እነዚህ ነገሮች እናብራራችሁ። አንደኛ ክርስቶስን እንዲህ አልተማራችሁትም። ሁለተኛ ሰምታችሁታል። ሶስተኛ እውነት በእርሱ እንዳለ ተምራችኋል። ምን ማለት መሰላችሁ? አንድ ትምህርት ቤት አስቡ። ትምህርት ቤት ያ ትምህርት ቤት ኢየሱስ ይባላል። እዛ ትምህርት ቤት ውስጥ ቦርሳችሁን ደብተራችሁን ይዛችሁ ልትማሩ ሄዳችሁ አስተማሪው ገባ። አስተማሪው ማን ይባላል? ኢየሱስ ይባላል። ሊያስተምር ነው እና ሰብጀክታችሁን ሰብጀክት ምጽፉበት ደብተር አለ አይደል? ኢየሱስ የሚባል ሰብጀክት አለ። ትምህርት ቤቱ ኢየሱስ ነው። አስተማሪው ኢየሱስ ነው። ሰብጀክቱም የትምህርት አይነቱም ኢየሱስ ነው። ስሙ ብሩክ ይሁን። እርሱን እንዲህ አልተማራችሁትም። ተጀምሮ እስከሚያልቅ ድረስ የቤተ ክርስቲያን ድርሻዋ ክርስቶስን መስበክ ነው። ተጀምሮ እስኪጨረስ ድረስ በከፍታ ይሁን በዝቅታ፣ በድል ይሁን አይሁን፣ በረሃብ ይሁን በጥጋብ፣ በየትኛውም ሁኔታ ውስጥ አማኞች የሚያውቁት አንድ እውነት ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ ጌታ ነው። የሞተው የተሰቀለው በክብር ያረገው ያው ተመልሶ የሚመጣው የሚናፈቀው እርሱ ነው። ክርስቶስን እንዲህ አልተማራችሁትም ወገኖቼ። ምን እየተማርን ነው በእግዚአብሔር ቤት እድሜያችን ያለቀው? ክርስቶስንስ መማር ማለት ምን ማለት ነው? በዚህ ዘመን እኛ ተግባራዊ ስነ መለኮት በጣም ያስፈልገናል። ህይወታችንን የሚገራ እንቅስቃሴያችንን የሚቆጣጠር ተግባራዊ ስነ መለኮት በጣም ያስፈልገናል። እንዴት? በአእምሮአቸው ከንቱነት ከሚመላለሱ ከአሕዛብ መንገድ ተመልሶ ራስ የጌታ መንገድ ላይ ለመቆም ልቡናቸው ከጨለመባቸው ሰዎች ተለይቶ ለመብራት ደንዝዘው ወደ ሴሰኝነት ከሄዱ ሰዎች መንገድ ለመውጣት ክርስቶስን እንዲህ አልተማራችሁትም ይላል ጳውሎስ። ለምን እንዲህ አልተማራችሁትም? በእርግጥ እናንተ ምን አርጋችሁታል? ሰምታችሁታል። ጌታን ሰምታችሁታል። እውነት በኢየሱስ እንዳለ በእርሱ ተምራችኋል። ኢየሱስ ራሱ እውነት በእርሱ እንዳለ አስተምሮናል። ኢየሱስ ራሱ ትምህርት ሆኖልን ተምረነዋል። የኢየሱስ ትምህርት ምንድነው? ከድንግል ማርያም ተወልዷል የሚለው ብቻ አይደለም። እሱም አንድ ነው፣ እውነት ነው። የስነ መለኮት ዓለም ክርክሮች አይደሉም። በኢየሱስ የተማርነው ህይወቱን ጭምር ነው። ህይወቱን ወገኖቼ፣ ህይወቱን በእርሱ ኢየሱስን እናንተ እንዲህ አልተማራችሁትም። እንዴት? ህይወቱን ነው ጌታ ያሳየን። ጌታ ምን አይነት ህይወት አለው? ምን አይነት ህይወት አለው ጌታ? ወንጌላቱን ስናነብ ጌታ ምን አይነት ህይወት አለው? በጣም ትሁት አምላክ አለን። ጌታችን ስሙ ብሩክ ይሁን። ትሁት ነው፣ ማንንም አይገፋም። ፍቅር ነው፣ ማንንም አይጠላም። አመፀኞቹን ሊያሰቅሉት የመጡትን ጭምር አቅፎ የሚስም ልብ አለው። ወዳጄ ብሎ መጥራት ይችላል ጌታችን። ኃጢአተኛውን ይቅር ማለት ይችላል። ምንም የሌላትን ሴት ያሞግሳል። 5 ሳንቲም ስትሰጥ ይዋት ትዳሯን ጣለች ይላል ጌታ።
በጣም የተለየ ልብ አለው ጌታችን ፍቅር ነው እሱ አድሎ አያውቅም በቋንቋና በዘር ሰዎችን አይለይም እንደውም ብሔርተኝነትን በራሱ ነው የገረሰሰው ታስታውሱ ከሆነ ሳምራዊቱ ሴት ጋር ሲሄድ ያቺ ሳምራዊቱ ሴት መጣች አይደል ውሃ ጠጪኝ አንተ እኮ አይሁድ ነህ እኔ እኮ ሳምራዊት ነኝ እንዴት ውሃ ጠጪኝ የሚልሽ እኮ ማን መሆኑን ብታውቂ ኖሮ አንቺ ራስሽ እኮ ትለምኚው ነበር ግንኙነቱ ተጀመረ ደቀ መዛሙርቱ የገረማቸው አንድ ረቢ ከሴት ጋር በማውራቱ አንድ ነው ሴቷ ደግሞ መናዊ ናት ሳምራዊት ልዩነትን ያጠፋ ጀግና ነው የኛ ጌታ በእውነት ሁሉን በእኩል መጠን ያከበረ ጌታ ነው ያለን እና እኛ ከማን ተምረነው ነው ይሄ የኔ ብሔር ነው እሱ የኔ ጎሳ ነው ምንለው እሱ የኔ ነው የሚያወራው እሱ ከኔ ጋር ነው እሷ ደግሞ ከሱ ጋር ናት እምንለው የልዩነት መደብ የፈጠርነው ከማን ተምረን ነው ይሄ መንገድ በከንቱነት የሚመላለሱ የአይዛብ መንገድ ነው ይሄ መንገድ በልባቸው ደንዳናነት ምክንያት የጨለመባቸው ሰዎች መንገድ ነው እንደሱ እንዳትመላለሱ ነው ሚላል ጌታ ምን አለ ከኔ ተማሩ እኔ ምንድነኝ የዋህ በልቤም ትሁት ነኝ የኛ ትህትና በጭንቅላት ነው ታውቃላችሁ ሰላምን ለንስስን ምን ዋጋ በሬ ነው ምን መስለው የጌታ ትህትና ግን ከልቡ ነው ጌታችን ትህትናችንን በልብ ያደርግልን ጌታችን ስሙ ብሩክ ይሁን በልብ ትሁት ነው ጌታ የእውነት ትሁት እና እንደዚህ አለ እንደዚህ አልተማራችሁትም ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን በሉት አስወግዱት አሁን ሁለት ነገር ነው ምንሰራው ወገኖቼ በእግዚአብሔር ጸጋ ታምነን አንዳንድ ማያስፈልጉ የአሮጌው ሰው ልብሶችን አውልቀን እንሄዳለን በጣም የሚያስፈልገንን የአዲሱን ሰው ልብሶች ለብሰን እንሄዳለን አስፈላጊው ነጥብ ያለው ከዚህ በኋላ ነው እንደዚህ ይላል ፊተኛው ኑሯችሁን እያሰባችሁ በፊት ጌታን ሳናውቀው በፊት ምን አይነት ሰዎች ነበር በጣም ተነጫናጭ አይደል ምን ቆጣ ሰዎች ምናምን ነበር ማናምን ሰዎች ነበር በጣም ተጠራጣሪዎች ነበር ፊተኛው ኑሯችሁን እያሰባችሁ በፊት ነበር ተብሎ ይቀርልልን ማለት ነው ጨለማ ውስጥ ሆነን ህይወትን ሳንቀምስ በፊት በእግዚአብሔር ቁጣ ስር ሆነን የፍርዳችንን ቀን እንደ ተፈረደበት ፍርደኛ እየጠበቅን የነበረበትን ሳንድን በፊት የነበረውን ያንን ኑሯችሁን እያሰባችሁ የሚጠፋውን አሮጌውን ሰው ምን አድርጉት አስወግዱት ሰው ሁለት ነገር ነው ታውቃላችሁ ስንፈጠር የነበረው ማንነታችን አዳማዊ ይባላል አይደል አዳማዊ ማንነት አለን እንደገና ደግሞም ስንድን ኢየሱስን እርሱ ክርስቶስ ጌታ አድርገን ስንቀበለው አዲሱን ሰው ተቀብለነዋል ወይ አዲስ ህይወት የእግዚአብሔር ህይወት በእኛ ውስጥ ሆኗል እንደውም ገላትያ ላይ ሁለቱ በእኛ ውስጥ ይቋወማሉ ይላል ይቋወማሉ እኔ ልውጣ ይባባላሉ እኛ አንድ አካል ነን ስንት ጭንቅላት ነው ያለን አንድ ጭንቅላት እና በሁሉ እግዚአብሔርም ሰይጣንም ፈቃዳችንን ይፈልጉታል እግዚአብሔርም ሰይጣንም መሰልጠን የሚፈልጉት አእምሮአችን ላይ ነው ሐሳባችንን እግዚአብሔር እንድንታገስ እንድናፈቅር ይፈልጋል ሰይጣን እንድንጣላ እንድንሳደብ ይፈልጋል እንድንጨቃጨቅ ይፈልጋል አመጽ እንድንዘራ ይፈልጋል ጠላት ጌታችን ትሁት እንድንሆን እንድንሰጥ እንድንወድ
መልካም ነገር እንድናደርግ ይፈልጋል እና እኔ እበልጥ ይባባላሉ በዚህ ጊዜ ያንን እያሰባችሁ አሮጌውን ሰው ምን አድርጉት አስወግዱት የማይጠቅም ማንነት ያለው አሮጌው ባህሪ ውስጥ ነው አሮጌው ሰው ጠባይ ያለው እሱን ጠባይ ምን አድርጉት ነው የሚለው አስወግዱት ነው የሚለው እሺ ለኡነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጉት ልበሱት እንደ እግዚአብሔር ምሳሌ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጉት ልበሱት አዲሱን ሰው ልበሱት የአዲሱ ሰው ባህሪ ምንድነው ወገኖቼ አንድ ነገር ልንገራችሁ የኃጢአት ጉድጓድ አይሞላም የፍላጎታችን ጉድጓድ አይሞላም እስቲ አንድ ጥያቄ ልጠይቃችሁ ሲኦል ምንድነው ሲኦል ቦታ ነው ሲኦልን ቦታ አድርገን እንዳናስበው ሲኦል ማለት ጨለማ ነው ሲኦል ማለት መንፈሳዊ ነገር ነው ጌታ ኢየሱስ ያለውን ተመልከቱ በእኔ የሚያምን ከፍርድ አምልጧል አይደል በእኔ የሚያምን ምን ሆኗል ከፍርድ አምልጧል አይደል የማያምንበት ምን ሆኗል ኦሬዲ ተፈርዶበታል አይደል ሁለታችንም የምናጣጥመው ህይወት አለ ያመለጠ ሰው ጽድቅን ያጣጥማል የዘላለም ህይወትን ያጣጥማል መንግስተ ሰማያትን ያጣጥማል አሁን ያመለጠ ሰው የዳነ ሰው ያጣጥማል ያንን መንፈሳዊ ነገር በጨለማ ውስጥ የሚኖር ሰውም ያንን ጨለማውን ያጣጥማል በኋላ ሁለታችንም ወደ ዘላለም ፍርድ ነው ምን ሄደው ያ ነው ትልቅ ሆኖ የሚገለጠው ለምሳሌ እግዚአብሔር መንግስት በመካከላችን ናት አለ ጌታችን አይደል በመካከላችን ናት ሁለት ቅዱሳን ባሉባት የእግዚአብሔር መንግስት አለች አይደለም ሁለት ቅዱሳን ባሉባት የእግዚአብሔር መንግስት አለች እግዚአብሔር መንግስት አለች በዛ ትኖራለች የእግዚአብሔር መንግስት ጌታችን በሙላት ሲገለጥ እዛ መንግስት ውስጥ እንገባለን ወይም መንግስቲቱ በሙላት ትገለጣለች ልክ የጨለማው የሲኦል ዓለምም እንዲሁ ነው በሙላት ሲገለጥ ሰዎች ወደ ተለማመዱት ህይወት ይሄዳሉ ያ ስፍራ ሰይጣን ለመላእክተኞቹና ለእሱ ወደ ተዘጋጀው ሳስ ሲጣል ማለት ነው ያ ሲጣላሉ እና በዚህ ዓለም ላይ ክፉን ነገር የተለማመዱ ሰዎች በሙሉ ወደዛ ይጣላሉ ጥያቄ የለውም እሱ ግን የፍላጎታችንን ጉድጓድ መሙላት አንችልም የጨለማውን ጉድጓድ ማለት ነው የአሮጌውን ሰው ባህሪ ጉድጓድ መሙላት አንችልም አንድ ቀን እንደምንም ልቅመስ ብለን የለመድናት ነገር አታቋርጥም ምን ማለት እንደሆነ ልንገራችሁ አሳ የሚያጠምዱ የሚያሰግሩ ሰዎች አሉ አሳው እንደተያዘ የሚናገረው ራሱ አሳው ምን ያረጋሉ የሆነች የሚበላውን ምግብ ነገር በወጥመድ አድርገው ይሰጡታል አይደለም አሳው ያቺን ምግብ አገኘው ብሎ ሲመጣ ይያዛል በወጥመዱ ያቺን ምግብ አገኘው ብሎ እንደተያዘ የሚያውቀው አሳውን በያዘው እንትኑን ለያዘው ሰው ነው አሳው ራሱ ነው ተይዣለሁ ብሎ የሚናገረው ለቀቀይ ሲል ማለት ነው የፍላጎታችንን ጉድጓድ መሙላት አንችልምኛ ግን መያዛችንን ለጠላት እናሳውቃለን በጎ ነገር መናገር ያቀተናል ከዚህ የሚያስመልጠው ጸጋ ብቻ ነው ከጨለማው ዓለም የሚያስመልጠው ጸጋና ጸጋ ብቻ ነው ረድኤት ብቻ ነው ኃይል ብቻ ነው የእግዚአብሔር ኃይል የእግዚአብሔር ጸጋ እሱ ካልሆነ ማንንም ሰው ከዚህ ነገር ማምለጥ አይችልም ወገኖች ምን ልልፈልጌ ነው የሚያታልል ምኞት አለ እንደገና የሚጠፋ አሮጌ ሰው አለ የሚያታልለው ምኞት የሚጠፋ አሮጌ ሰው ነው ደግሞ የሚጠፋ ብቻ አይደለም የተከተሉትን የሚያጠፋ ነው
ይሄንን የሚያጠፋ አሮጌውን ሰው ማስወገድ ያስፈልጋል መጨረሻው ጨለማና ጥፋት ስለሆነ እና በዛ ምትክ ምን እንልበስ እምንለብሰው ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረ አዲሱ ሰው የአዲሱ ሰው ምንድነው የአዲሱ ሰው ምንድነው ይሄ አዲሱ ሰው በጣም አስፈላጊ ነው አሮጌው ሰው የሚባለውን ማወቅ ያስፈልጋል አዲሱን ሰው ለመልበስ አሮጌው ሰው ምድራዊ ሐሳብ ነው አሮጌው ሰው ምድራዊ ፍላጎት ነው አሮጌው ሰው ጎጠኝነት ነው አሮጌው ሰው ዝሙት ነው አሮጌው ሰው ወላዋይነት ነው አሮጌው ሰው አለመታመን ነው ይሄ የአሮጌው ሰው ጠባይ ነው ይሄ አሮጌው ሰው ከስራው ጋር እስካልተወገደ ድረስ መጨረሻችንን ያጠፋል ለአማኞች የሚሆነው ግን ሶስት አዳዲስ ነገሮች ናቸው ታስታውሱ ከሆነ ልክ እንደዳንን የመዳን ትምህርትን ስንማር እንዲህ ተብለን ነበር አዲስ ልደት አለን አዲስ ህይወት አለን አዲስ አእምሮ አለን አይደል ስንድን የመዳናችንን የተቀበለን ቀን አዲስ ልደት ነው ለኛ ቀኑ አዲስ ነበር አይደል ጌታን ከማንም ለይተን የኛ ያደረግንበት ቀን አዲስን ህይወት ነው የተቀበልን አይደለም አዲስ ልደት ነበር የዛን ቀን በሰማይ እልልታ የተከናወነበት ቀን በሰማይ ሐሴት የሆነበት ቀን በሰማይ እልልታ የተደረገበት ቀን በሰማይ አብ የከበረበት ቀን አብም የተደሰተበት ቀን ያኔ አዲስ ልደት ነበር ለኛ የተቀበልነው አዲስ ህይወት ነው ያልታደሰ አዲስ ህይወት የኛ ህይወት አሁን ያገኘነው ህይወት ጋራጅ ገብቶ ተቀጥቅጦ የወጣ ህይወት አይደለም አዲስ ህይወት ነው አዲስ ህይወት ይሄ አዲስ ህይወት አዲስ አእምሮ ነው እሚለንን ስሙ ጳውሎስ በአእምሮአችሁ መንፈስ ምን በሉ ታደሱ በአእምሮአችሁ መንፈስ ታደሱ ምክንያቱስ አዲስ ልደት ነው ያላችሁ አዲስ ህይወት ነው ያላችሁ አዲስ አእምሮ ይኑራችሁና አእምሮአችሁ ምን ይበል ይታደስ በምን በሶስት ነገር አንደኛ ውሸትን አስወግዳችሁ እርስ በርሳችን ብልቶችንና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ምን በሉ ተነጋገሩት ውሸትን በእውነት እየቀየራችሁ አእምሮአችሁን አድሱ በጣም አስፈላጊ ነው ለምን እኛ እርስ በርሳችን ብልቶች ሆነናል ኤፌሶን ምዕራፍ 2 ከቁጥር 15 በኋላ ያለውን ክፍል በደንብ ልብ በሉት አንዲት ቤተክርስቲያን ነንኛ አንዲት ሙሽሮች ነንኛ አንድ ነን እኛ አንድ ሆነው እርስ በርሳችን ብልቶች ነን ስለዚህ ውሸት አትነጋገሩ በጣም ባጭር ምሳሌ ልንገራችሁ እግሬ ፒያሳ መሄድ እየፈለገ ማለት ነው እኔ አእምሮዬ ፒያሳ መሄድ ነው የሚፈልገው ለእግሬ አይዞ እግሬ 4 ኪሎ ነው የምንሄደው ለዋለው እንዴ እለዋለሁ አለለው አእምሮዬ መሄድ የሚፈልገው ሴምስ ቢሆን አይዞ እግሬ መገናኛ ደርሰን እንመጣለን እለዋለሁ አለለው ብልቴን መዋሸት እንደማልችለው እንዲሁ ወንድሞቻችሁን ውሸት አትነጋገሩ አሮጌው ሰው ውሸታም ነው የውሸት ጠባይ ያለው ለምን ወድቋል የወደቀው ሰው የሰይጣንን ባህሪ ተካፍሏል እና እሱ ውሸታም ነው የውሸት አባት ነው ያኛው እናንተ ግን ውሸትን አትነጋገሩ እርስ በርሳችን ምን ሆነናል ብልቶች ሆነናል ጌታችን ስሙ ብሩክ ይሁን አዲስ ልደት አዲስ ህይወትና አዲስ አእምሮ ያለው ሰው አእምሮን ያድሰዋል በዚህ ነገር አእምሮአችሁን አድሱ ስለዚህ ምን ይሁን
ከምናወልቀው የአሮጌ ጠባይ የአሮጌው ሰው ጠባይ አንዱ ውሸት ነው። አማኝ አይዋሽም። ውሸት የእውነት ተቃራኒ ነው። የሀገራችን ሰው ዋሽቶም ማስታረቅ ይቻላል ብሎ ውሸትን ቅዱስ ያደርገዋል የክርስትና ስም ሲሰጠው። ውሸት ስሙ ውሸት ነው እና እርስ በርሳችሁ ምን አትበሉ? አትዋሹ። አትዋሹ፣ ውሸት አትነጋገሩ፣ ይሄ ነውር ነው የሚለው። አትዋሹ አንደኛ እሱ ነው፣ የምናወልቀው ልብስ ነው። ሁለተኛ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ፀሐይ አይግባ። ለዲያብሎስ ፈንታ አትስጡት። ተቆጡ መሰለኝ መቆጣት አለ ማለት ነው። ምንቆጣው ለሰውየው በሆነ ጉዳይ ነው። ለሰው ጥቅም በሆነ ጉዳይ ሊቆጣ ይችላል አማኝ። ተቆጡ ግን በቁጣችሁ ምን አይግባ? ፀሐይ አይግባ። ምን ማለት መሰላችሁ? እኔና አስቹ ተጣላን፣ ወይ ላስቹ በሆነ ጥቅም ወይም ለኔ በሆነ ጥቅም ተጣላን። ልክ ተጣልተን ስንሄድ ማታ እኔ ሬዲዮኔን ከፍታለሁ ወይም አስቹ ይከፍታል። የለ ስራ የፈታ አእምሮ የሰይጣን ወርክሾፕ ነው አይደል? ልክ ክፍት ነው አእምሮ። ተጣልቼዋለሁ ሳሰላስል ማድረው ለምን በጉባኤ መካከል ይሰድበኛል? ለምን ለብቻ ያወቅሰኝም? ለምን እንዲህ ይናገረኛል? ለምን እንዲህ ይናገረኛል እያልኩ አስባለሁ፣ አሰላስላለሁ። በነጋታው በብዙ ቂምና በቀል በብዙ ነውር ታስሬ እመጣለሁ። ከዛ እስከ መገዳደል ሰው ይደርሳል በዚህ ምክንያት። ለምን ይመስላችኋል? እንኳን የግለሰቦች የሀገራት ጠብ በጣም ትንሽ ምክንያት ነው። ትንሿን ምክንያት መዝጋት ሳንችል ስንቀር ብዙ ሆኖ ይሰፋል። ጳውሎስ የሚለን አንዱ የተግባራዊ ክርስትና አንዱ መመሪያ ተቆጡ፣ ግን በቁጣችሁ መካከል ምን አይግባ? ፀሐይ እንዳይገባ። ተጣሉ እርስ በርሳችሁ ተቆጣጡ፣ ግን ፀሐይ እስኪጠልቅ እንዳትጠብቁት። ማታ ይሆናል፣ ሰው ይተኛል። ሲተኛ ያሰላስላል፣ ነገ በእጥፍ ይመጣል። በጣም ከባድ ነው። ጌታችን እግዚአብሔር ይቆጣል ታውቃላችሁ። ጻድቅ ተቆጪ ነው እግዚአብሔር። ግን በጽድቅ የሚቆጣ አምላክ በጽድቅ ይቆጣ ይሆናል እንጂ ለኛ ጥቅም ይቆጣ ይሆናል እንጂ እግዚአብሔር ለመንግስቱ ይቆጣ ይሆናል እንጂ እግዚአብሔር ኃጢአተኛ ተቆጪ አይደለም። ስለዚህ አማኞችም በጽድቅ የሚቆጡት ቁጣ አለ። በጽድቅ በትክክለኝነት። ግን በቁጣችሁ መካከል ምን አይግባ? ወገኖቼ ከስንት ሰዎች ጋር ተጣልታችሁ ነው የመጣችሁት? በእውነት ከስንት ሰዎች ጋር? በትምህርት ቤት አብራችሁ ከምትማሩት ጓደኞቻችሁ ጋር ጠበኞች ናችሁ? ከጎረቤቶቻችሁ ጋር ጠበኞች ናችሁ ወይ? ከአባት ከእናቶቻችሁ ጋር? ነገ ልታገቧት ካላችሁ ጓደኞቻችሁ ጋር ጠበኞች ናችሁ ወይ? በእንዲህ ጠብ ሆነን እግዚአብሔር ይሰማናል ወይ? እኛ የምናመልከው የፍቅር አምላክ ነው። አስታውሱ፣ ይቅርታ የተደረገለት ሰው ይቅርታ የማድረግ ባህል አለው። እኛ ሁላችን ምህረት የተደረገልንን፣ እኛ ሁላችን ይቅርታ የተደረገልንን እና ለምንድን ነው ይቅርታ ማለት የከበደን? ለምን እምናምነው እኮ የፍቅር ጌታ ነው። እምንዘምርለት እኮ የእውነት አምላክ ነው። አትሳቱ፣ እግዚአብሔር ምን አይልም? አይዘበትበትም ይላል መጽሐፍ። በቁጣችን መካከል ስንት ፀሐዮች ገብተው ወጥተዋል። ጀግንነት ነው ይሄ። ይቅርታ ለማድረግ ልብን ጠንካራ ማድረግ እልህኝነት የኢትዮጵያዊነታችን መገለጫ ይሆን እንዴ? ከስንት ሰዎች ጋር ተኳርፈን ለእግዚአብሔር እጆቻችንን አንስተናል። እንደሱ ይሆናል? እባካችሁ ልባችንን ይስበረው። በእውነት ጌታችን ይስበረው። ይሄ የደደረ ልባችንን
በጣም የከፋ ልባችንን እግዚአብሔር ይስበረው። እንደዛ ካልሆነ አይሆንም። በንግግራችን ምላስ የሰበርናቸው ብዙ ሰዎች አሉን፣ ግን ለእግዚአብሔር ቤት አንደኛ ነን። እና ዛሬ እግዚአብሔር መንፈስ ወደ ህይወታችን ሲመጣም የሚነግረን እውነት ልባችሁን እልከኛ አታድርጉ የሚል ነው። በቁጣችሁ መካከል ፀሐይ አይግባ ነው። እልከኝነትና ቂም የአሮጌው ሰው ጠባይ ነው። እምቢባይነት የአሮጌው ሰው ጠባይ ነው። ከሰው ጋር ሚጣላ እምቢ የሚል ላለመታረቅ የአያቱንና የቅድመ አያቱን አጥንት የሚያነሳ ማለት ነው። አጥንቱ አይውጋኝ ይላል ታስታርቁስ ብትሄዱ። የሷም አጥንት ተነስቶ አይወጋውም፣ እሱም በህለኝነቱ ይቀጥላል ለስንት ዘመን እድሜ። በዚህ ምድር ላይ ያለን በጣም ትንሽ ጊዜ ነው። ስናልፍ ሰዎች ትዝ የምንላቸው በፈገግታችን ቢሆን በጣም ጥሩ ነው። ስናልፍ ሰዎች ትዝ የሚላቸው መልካምነታችን ቢሆን በጣም ጥሩ ነው። በጣም በርካታ ሰዎችን በድንገት አደጋ አተናቸዋል። በጣም በድንገት እግዚአብሔር ምህረት ያድርግልን በጎ ሰዎች እንድንሆን እና በቁጣችሁ መካከል ምን አይግባ። ይሄ የሚወልቅ ነው። ተስማማላችሁ? የሚወልቅ ነው። ይሄ ጉባኤ ሲያልቅ ከተጣላናቸው ሰዎች ጋር በቴክስትም ቢሆን ይቅርታ የምንጠያየቅበት ቀን ይሁንልን። የጠብን ግድግዳ የምናፈርስበት ቀን ይሁንልን። በእውነት ከተለያየናቸው ሰዎች ጋር የመገናኘት ቀን ይሁንልን። አሜን። እንደሱ ይሁንልን። ታላቅ የሆነ ፍቅሩ እኛን የሚያሸንፍበት ቀን ይሁንልን። እኔ አልፈልገውም ይሄ አሮጌ ልብስ ነው እንበል እግዚአብሔርን። ታውቃላችሁ አዳዲስ ልብስ በባህሪው ምንድነው? ልብስ የሚለበስ ነው አይደል? እና የሚለበስ ሆኖ እርቃናችንን የሚሸፍን ነው። እና አለን የምንለውን የክት ልብስ በጣም በታላላቅ ቀኖች እንለብሰዋለን። አለኝ ብሎ ሰው ልብሱን አለኝ ብሎ ቁም ሳጥን ውስጥ አስቀምጦት እሱ በተቀዳደደ ልብስ ቢወጣ ሰው ማያደንቅለትም፣ እሱም አይኮራም በሰው ፊት። አለኝ የምንለው ልብስ ዛሬ እንልበሰው። እኛ የፍቅር ልብስ አለን። እስቲ የፍቅር ልብስ አለን። የፍቅር ልብስ አለን። የፍቅር ልብስ አዲሱ ሰው ይባላል። ጌታ ኢየሱስ ስሙ ብሩክ ይሁን። ኢየሱስን እንዲህ አልተማራችሁትም። በአመፀኝነት አልተማራችሁትም። በእልከኝነት አልተማራችሁትም። እሱም ሲነበብ የሚነበበው የፍቅር ሰሌዳ ሆኖ ነው። መጽሐፍ ቅዱስ የሃይማኖት መጽሐፍ አይደለም አይደል እንዴ? የህይወት መመሪያ መጽሐፍ ነው። እኛ የመንግስት ልጆች ነን። እኛ የመንግስቱ ልጆች መተዳደሪያ አለን። ይሄ መተዳደሪያ የሚለን በቁጣችሁ መካከል ምን አይግባ? ፀሐይ አይግባ። ይቆጣል ሰው። ግን ስንት ሰው በጣም አማኝ ክርስቲያን አንድ ጊዜ ነግሬያችሁ ሰምታችሁ ከሆነ አላቀም፣ ግን እንዲሁ ልጠቀመው ምሳሌ ነው። አንዱ ሰባኪ ነው አሉና ስለ ፍቅር ይሰብካል። በጣም ቤት ውስጥ በጣም ማለት ጉባኤ ይሰብካል፣ ስለ ፍቅር ይሰብካል። ሚስቱ ወጣ አለችና ፍራሿን ልብሷን ጭና መጣች ጉባኤ ውስጥ። ምንድነው አሏት። አይ እኔ ዛሬ ገና ነው ባሌ ስለ ፍቅር ሲያወራ ስለ ይቅርታ ሲያወራ የሰማሁት፣ ስለዚህ እዚሁ ነው የምኖረው አለች። እዚሁ ነው የምኖረው። እንዲህ እንዳንሆን እግዚአብሔር ይርዳል። እኛ የሚወራ ሳይሆን የሚኖር ፍቅር አለን። አሜን። የሚኖር እጆቻችንን አንስተን እየዘመርን በቤቶቻችን መራር እንዳንሆን፣ ለጓደኞቻችን መራር እንዳንሆን እግዚአብሔር ይርዳል። ለሚያውቁን ሁሉ መራር እንዳንሆን በእውነት እግዚአብሔር ይርዳል። በቁጣችሁ መካከል ምን አይግባ? ፀሐይ አይግባ። ለዲያብሎስ ፈንታ አትስጡት። ፈንታ ያገኛል፣ እድል ያገኛል። ምሬት ውስጥ እድል ያገኛል። እናት ልጇ ላይ የምትተኩሰው ምን ስታገኝ ነው? መራርነት ሲሞላ ነው። ልጅስ አባቱን የሚያጠቃው ምን ሲሆን ነው? ፈንታ ሲያገኝ ነው። በጊዜ ተከደነ ነገር እኮ በጊዜ ይከደነ። አትቆጡ አይደለም። ሰው ስሜት አልባ አይደለም። ስሜት አለው አይደለም? ስሜት አለን። የሚናደር ስሜት አለን። የሚቆጣ ስሜት አለን። ግን ናስቲ ምን እያልክ ነው? ስለምን እያወራ ነው?
ክላስ እንዲህ ልልህ ፈልጌ አይደለም እንዲህ ልልህ አይደለም ማለት ማስረዳት መረዳዳት ያስፈልጋል ምን ታመጣለህ ከሆነ በጣም ከባድ ነው እኛ የመንግስት ልጆች ነን እንደሱ የሚያደርጉት በአእምሮአቸው ከንቱነት የሚመላለሱ አሕዛብ ናቸው ባለማወቃቸው ጠንቅ ልባቸው የጨለመባቸው ሰዎች በደንዳናነታቸው ምክንያት የሚረማመዱ ሰዎች ሐሳብ ነው ይህ አይነቱ ሐሳብ እኛ ግን የዳንነን ስለዚህ ወገኖቼ ፍቅር ያስፈልገናል በተለይ ይውላችሁ እኛ የፍቅር ቤት ስራችንን በጊዜ ያለ መስራታችን ነው ሀገሪቷን ምስቅልቅሏን ሊያወጣት ጫፍ የደረሰው እኛ ሰዎችን መውደድ ያለ መቻላችን እኮ ነው ሰዎች በጎሳና በቋንቋ እንዲቧደኑ ያደረግነው ይሄ ሁሉ የሀገሪቷ ችግር የክርስቲያኖች ችግር እንደሆነ ታውቃላችሁ ምክንያቱም ቤተክርስቲያን አንተ ጎንደሬ ነህ አንተ ጎጃሜ ነህ አንተ ላይ ቤት ነው የምትችለው እኔ ታች ቤት ነው የምችለው አንተ እንደዚህ ነህ አንተ እንዲህ ነህ ስንባባል ዓለም ከኛ ነው የቃረመችው ምድሪቱን የበከላት የኛ ኃጢያት ነው ወገኖቼ ለኛ እግዚአብሔር ምህረት ያደርግ ለኛ እግዚአብሔር ምህረት ያደርግ ልዩነት ሊጠፋ አይችልም ልዩነት አለ ግን ጳውሎስ ምን አለ የሰላምን የመንፈስን አንድነት በሰላም ማሰሪያ ለመጠበቅ ትጉ በሰላም ማሰሪያ የሚታሰር ልዩነት እንጂ ልዩነትማ አለ ምንድነው እናውራበት ሂዳይንህን አላየውም ሳይሆን ሂጂ እንዳንቺ አይነቷን ሳይሆን ቁጭ አድርጎ ማውራት እንድንችል እግዚአብሔር ይርዳ ይህ አይነቱ ሰው ይህ አይነቱ ነገር ለሰይጣን እድል ይሰጠዋል ወገኖቼ ዛሬ ለከፉብን ሰዎች ምህረት የሚያደርግ ልብ ይለቀቅልን በእውነት እግዚአብሔር ልባችንን ይክፈት በተለያየ ሁኔታ ያስቀየምነው በስራ ምክንያት ያስቀየምነው ሊኖር ይችላል በእውነት በስራችን ላይ አሸዋ ሊበትን ይወጣ ንግዳችንን ሊያከስር ይወጣ ሊሆን ይችላል ትዳራችንን ለመበተን ጫፍ የደረሰ ሊሆን ይችላል ልጆቻችሁን ለመግደል የተቃረበ ሊሆን ይችላል መርዚ በጠብጥ እጅ ከፍንጅ ያገኛችሁት ሊሆን ይችላል ለአለቆቻችሁ ባልሆነ ነገር የከሰሳችሁ ሊሆን ይችላል ከእናት ከአባት ሊያለያይ ይወጣ ሊሆን ይችላል ለሁሉ ግን ምህረት የሚያደርግ ልብ አለ ይሄም ጸጋ ነው ክብር ለእግዚአብሔር ይሁን በእውነት ለሰይጣን እድል እንዳንሰጠው ምክንያቱም ይቅርታ ያልተደረገለት ሰው ሲጸልይ እንዴት ያፍራል ስንጸልይስ ምን ብለን እንጸልያለን ወገኖቼ እባካችሁ እኛ አማኞች ነን እኛ ክርስቲያኖች ነን እና አሮጌውን ሰው ዛሬ እንጣለው ይውደቅ እንጥለዋለን ክብርና ምስጋና ለእግዚአብሔር ይሁን ከእንግዲህ ወዲህ ምን ይላል ቁጥር 28 የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚያ ፋንታ ለጎደለው የሚያካፍለው እንዲኖረው በገዛ እጆቹ መልካምን እየሰራ ይድከም ወገኖቼ መስፈን ማቆም ብቻውን በቂ አይደለም መዘመር መታከል ይኖርበታል እንደምንለው እንዲሁ በጣም ብዙ ዘመን ጸልየናል በጣም ብዙ ዘመንም ብዙ ነገር አድርገናል አሁን ግን ክርስትናን ለመጀመር ዳዴ ማለት አለብን እስካሁን ያለውን ህይወታችንን በዜሮ ያባዛው አይደለም ዛሬ ክርስትናን መኖር እንደምንጀምርም ያሳሰብኩኝ አይደለም ግን አሁን ከኖር ነው በላይ ክርስትናን ለመኖር መለማመድ አለብን ክርስትና የሚኖር ህይወት ነው አሜን የሚኖር ህይወት ነው ብዙ ዘመን ስለ ይቅርታ ሰብከን ይቅርታ ማድረግ ያልቻለን ህዝቦች ነን እዛ ሮሜ ላይ እንደተጻፈው ሰላም ሰላም ይላሉ ሰላም የላቸውም ፍቅር ፍቅር ይላሉ ፍቅር የላቸውም የተባሉት አይነት ማለት ነው እንደሱ እንዳንሆን እግዚአብሔር ይርዳን እናም የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም መስረቅ ማቆም ለመስጠት መጀመር መንደርደር አለበት ሰው ለመስጠት ስለዚህ መስጠት መጀመር አንዱ በጣም አስፈላጊው ነጥብ ነው መስጠት መጀመር መስረቅ ማቆም ብቻ አይደለም መስጠት መጀመር ለሌሎች መስጠት መጀመር አለበት ሰው
መስረቅ የአሮጌው ሰው ጠባይ ነው እሱን አውልቆ ሲጥል የሚለብሰው የአዲሱ ሰው ጠባይ መስጠት መጀመር ነው ሌላው መልካምን ንግግር መናገር ሶስተኛው አንደኛው ውሸትን በእውነት መለወጥ ሁለተኛው መስረቅን በመስጠት ሶስተኛው መልካም ንግግርን መናገርና ክፉን መተው እምንናገራቸው ንግግሮች በሶስት ነገር መመዘን አለባቸው አንደኛው ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ ምን አይበል አይውጣ አንድ ሰው ለመናገር ሲጀምር ይሄ ንግግር ያንጻል ይሄ ንግግር ይጠቅማል ይሄ ንግግር በጎ ነው ብሎ ማሰላሰል አለበት ቀስ ብሎ መናገር መጀመር መቻል ቀስ ብሎ መናገር ማለት ፊደል መጎተት ማለት ሳይሆን ይህ ቃል ለሚሰማኝ ሰው ያንጸዋል ለሚሰማኝ ሰው ይጠቅመዋል ለሚሰማኝ ሰው በጎ ነው ወይ ብሎ ማሰላሰል አለበት ወገኖቼ ንግግሮቻችን ይፈተሻሉ ማንንም ሰው ለተናገረው ንግግር በፍርድ ቀን ምን ይሰጣል መልስ ይሰጣል ስለዚህ አማኞች ቅዱሳን እምንናገረው ንግግር በሰዎች ሁሉ ፊት ሲደመጥ የሚያንጽ እንዲሆን እግዚአብሔር ይርዳል የሚያንጽ እንዲሆን አሮጌውን ሰው ክፉ ነው የሚናገረው የአሮጌው ሰው ጠባይ አሮጌው ሰው የሚያውቀው ክፉ ንግግር ነው የሚያንጽ ንግግር አሮጌ ሰው ውስጥ የለም አዳማዊ ባህሪ ውስጥ የለም አዲሱን ሰው ጌታ ኢየሱስን ስንለብሰው ያን ጊዜ በጎ ንግግር ከአፋችን መሰማት ይጀምራል ለምን ቁጥር 30 እንደዚህ ይላል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ መራርነትና ንዴት ቁጣም ጩኸትም መሳደብም ሁሉ ከክፋት ሁሉ ጋር ከናንተ ምን ይበል ይወገድ ኤፌሶን ምዕራፍ 1 ቁጥር 13 ላይ እኛ እንደታተምን ነግሮናል የመዳንን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ ታተማችሁ እኛ በመንፈስ ቅዱስ ታተመና ያ የታተምንበት የእውነት መንፈስ በቤዛ ቀን የሚረጋገጥ ነው የቤዛ ቀን ማለት ጌታ ኢየሱስ በሙላት ሲመጣ ጌታ ኢየሱስ በሙላት ሲመጣ የሚወራረድ ሂሳብ አለ የሚወራረድ ሂሳብ አለ 5 ነገሮች እና መንፈስ ቅዱስን እምናሳዝንባቸው 5 ነገሮች ምን መራርነት ንዴት ቁጣ ጩኸትና መሳደብ ከነዚህ ይወገዱ ክብር ለእግዚአብሔር ይሁን ይሄ ከኛ ይወገድ እኛ አማኞች ነን ይሄ ከኛ ይወገድ ምን መራራ መሆን ለሰው መራርነት ንዴት ጩኸት ቁጣ መሳደብ እነዚህ የሚወገዱ ናቸው ወገኖቼ እነዚህ እንዲወገዱላችሁ ትፈልጋላችሁ ለነዚህ ጉዳይ መጸለይ አለብን እንዴ አለብን አረ የለብንም ይሄም ነገር እንዲቀር የሚጸልይላችሁ ሰው ያስፈልጋችሁ ምክንያቱም ይሄ ነገር የሚለበስ ልብስ ነው ይሄ የሚወልቅ ነው አሮጌ ልብስ ለማውለቅ ዛሬም የሰው እጅ አትፈልጉም እናንተ አይደል አሮጌ ልብስ መታለብሷት ሚጣና ባቢ ናቸው እንጂ እኛ አይደለንም ያድገናል ዛሬም ለዚህ ነገር እባክህ ንዴተኛ ነኝና እጄን ጭነህ ጸልይልኝ አይባልም መቼ በጣም እየተቆጣው ነውና እጄን ጭነህ ጸልይብኝ አይባልም ተግባራዊ ክርስትና ውስጥ መግባት አለብን በተደጋጋሚ አንድ ጉባኤ ላይ ፍቅር እየተባለ ይጸለይ ነበርና ምን አለን አረ ፍቅር እኮ የተገለጠ እውነት ነው የተገለጠ ነገር ውስጥ መግባት ነው እና ለመግባት መሞከር መወሰን ነው ፍቅር ስጠኝም ተብሎ አይጸለይም ታውቃላችሁ ኦሬዲ ፍቅር አለ ወልድ ያለው ያው ህይወት ያለው ፍቅር አለው አዲስ ሰው ነው አዲስ ፍጥረት ነን
ስለዚህ አዲሱን ሰው ለመልበስ በየቀኑ መዘጋጀት አለብን በየቀኑ መወሰን አለብን ወገኖቼ ዛሬ እንናደድ እንደሆነ ንዴታችንን መቀነስ አለብን እንጮህ እንደሆነ ጩኸታችንን መቀነስ አለብን መራራ ሆነን እንደሆነ ለቤተሰቦቻችን ለጓደኞቻችን ለጉባኤ መራርነታችንን መቀነስ አለብን እነዚህ ከናንተ ጋር ምን ይበሉ ነው ጳውሎስ ይወገዱ ምን ይበሉ እነዚህ ለማስወገድ ትፈልጋላችሁ እስቲ ዛሬ እንወስን ወገኖቼ ተግባራዊ የሆነ ህይወትን ለመኖር በቃ ክርስቲያን ሆኖ ለመሞት በቃ ጤነኛና ትክክለኛ ጌታ ኢየሱስን ያወቀ አማኝ ሆነ ለመኖር የእውነት እግዚአብሔር ይርዳን አስወግዱ በመትኩ እርስ በእርሳችሁ ቸሮችና ሩሩሆች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ እናንተ ይቅር ተባባሉ ክብርና ምስጋና ለአምላካችን ይሁን እግዚአብሔር በክርስቶስ ይቅር ብሎናል እግዚአብሔር በክርስቶስ ይቅር ብሎናል በእውነት ትላንትናም ዛሬም በድለናል ግን እሱ ይቅር ብሎናል ኃጢያታችንን በጽድቅ ሸፍኖልናል ጨለማችንን ገፎ በብርሃን አጥለቅልቆናል ወደ ፍቅሩ ልጅ መንግስት አፍልሶናል እሱ ዕውቅና ሰጥቶናል ላይደመስስ ስሞቻችንን በሕይወት መዝገብ መጽሐፍ ላይ ጽፎልናል አሜን እርሱ ይቅር እንዳላችሁ እናንተም እርስ በርሳችሁ ምን ሆኑ ይቅር ተባባሉ የሚናከስ እንዳይኖር የሚባላ እንዳይኖር በእውነት ይቅር እንድንባባል እግዚአብሔር ይርዳን እግዚአብሔር የሚከብርበት ሕይወት ዓለም እንዲህ ያለውን አትወድም ታውቃላችሁ ዓለም የምትወደው ደም አፍሳሹን ነው ዓለም ዘራፍ የሚለውን ነው ኢትዮጵያው የሚባለው ደመ መራራ ነኝ እኔ የሚል ነው አይደል ነዘራፍ እኔ እኮ የእንትና ልጅ ነኝ የሚለውን ነው ዓለም የምትደግፈው የሚፈራ የሚከበረውም ቆይ ብሎ የዛተው ነው እኛ ግን ሕይወት አለን በእውነት ሳይዝት ይቅር ያለን አለን ከሰማያት ክብሩን ለቆ ለይቅርታ በረት ያደረ ጌታ አለን እኛን ይቅር ለማለት ለሞት ይሄውም እስከ መስቀል ሞት እንኳን የታዘዘ አለን እኛን ይቅር ለማለት የተወጋ አለን እኛን ይቅር ለማለት የሾህ አክሊል የደፋ ንጉስ አለን እኛ ምናውቀው የሚተረክ ፍቅር አይደለም የተኖረ ፍቅር እናውቃለን የተገለጠ ሕይወት አለን ወገኖቼ በዚህ እውነት እንድንኖር እግዚአብሔር ይርዳ ይሄ አሮጌው ሰው ከሥራው ጋር ይወገድ ወገኖቼ አሮጌው ሰው ከሥራው ጋር ይወገድ አዲስ የሆነ ማንነት ይነሳ ይሄ በጣም ይጠቅመናል አእምሮአችን ንጹህ ይሆናል ለማሰብ እንችላለን ጌታችን ፊት ለመቆም አናፍርም ስንጸልይ ድፍረት ይኖረናል ግን እኛ ይቅር ሳንል እንዴት ድፍረት ይኖረናል እኛ ልባችን እየጨከነ እንዴት ድፍረት ይኖረናል ለሰውስ እንዴት ብለን መመስከር እንችላለን እግዚአብሔር ይርዳን ስለዚህ ጳውሎስ በኤፌሶን ሁለተኛው ክፍል ያለንን አስታውሱ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ ይሄ የአሮጌው ሰው ጠባይ በአእምሮአቸው ከንቱነት የሚመላለሱ ሰዎች በመድር ላይ የሚያሳዩት ነው እኛ መርሆ አለን እቺን ብቻ ተናግሬ ላቁም የፖሊስ ልብስ የሚያስታውሳለ አንድን ፖሊስ ነው የምንለው ምን ሲለብስ ነው መለዮ ይኖረዋል ዩኒፎርም ይኖረዋል አንድን ሐኪም ነህ የምንለው ምን ሲለብስ ነው ፕሮቶኮሉን አይደል አንድን አስተማሪ ነው የምንለው እያንዳንዱ ሞያ የየራሱ መገለጫዎች እንዳሉት እንዲሁ የኛም ክርስትና መገለጫዎች አሉት ዩኒፎርም አለው አሜን ዩኒፎርሞቹ የአዲሱ ሰው ልብስ ናቸው አዲሱን ሰው ምን በሉት ልበሱት ዩኒፎርማችሁ ልበሱት አሁን ይሄ ዩኒፎርም ጭቅጭቅ የሚል ነገር የለበትም ይሄ ልብስ በዚህም ይገለጣል በሸሚዝም ይገለጣል የአዲሱ ሰው ጠባይ ቀሚስ ለብስም እኔ መሆን አለብኝ ቀሚስ ለብስ ትትና እየሰበኩ እዛም ባልልም ማለት ነው እናንተም ከነጠላቻችሁ ስር በጎ መልካም በሸሚዝም በቲሸርትም ስንገናኝ ማለት ነው እናንተም እንደዛው ማለት ነው
የአዲሱ ሰው ጠባይ መለያ ነው ይሄ ክርስቲያን ነው ብለው ሰዎች ሚለዩን በዚህ ጠባያችን መሆን አለበት እግዚአብሔር ይርዳን የአዲሱን ጠባይ ካራክተር እንድንለብስ እግዚአብሔር ይርዳን ክብርና ምስጋና ለእግዚአብሔር ይሁን ጸጋ ይብዛላችሁ